ስልክ ዛሬ ጥሪ መቀበያና መልእክት መለዋወጫ ብቻ አይደለም። በቦታ ያልተገደበ፣ በጊዜ ያልተወሰነ የመረጃ ምንጭ መሳሪያ ነው። ተቋማት በአካል ሳይሄዱ አገልግሎት ያገኙበታል። የባንክ ደጃፍ ሳይረግጡ ገንዘብ ይለዋወጡበታል። ሌሎችም። ዛሬ ዓለማችን ከስልክ ባሻገር ሌሎች ዘመኑ ያፈራቸው የዲጂታል ውጤቶችና አሰራሮችን ተግባራዊ ማድረጓ አገልግሎት አሰጣጦች እየተቀየሩ ነው። ከአንዱ የዓለም ጫፍ ወደ ሌላኛው ጫፍ ከሚደረገው የመረጃ ልውውጥ ባለፈ ማኅበራዊና ኢኮኖሚያዊ ጉዳዮችን በቀላሉ መፈጸም የሚያስችል ዕድል ፈጥሯል። በቴክኖሎጂ ፈጠራ አገልግሎት የቀደሙ ሀገራት ዘርፈ ብዙ ለውጦችን አምጥተዋል። የዜጎችን የዕለት ተዕለት ሕይወት አቅልሏል። ቴክኖሎጂን እንደ ዋነኛ የኢኮኖሚ እድገታቸው መሠረት እንዲሆንም አስችሏል። ኢትዮጵያ ከተለመደው አሰራር ለመውጣትና ከዲጂታል ዓለም ስርዓት ጋር አብሮ ለመራመድ ቴክኖሎጂን እንደ ዋነኛ ፖሊሲው አካል በማድረግ እየሰራች ትገኛለች። በቅርቡ የተጠናቀቀው የዲጂታል ኢትዮጵያ 2025 ትግበራ ዘርፈ ብዙ ስኬቶችን አስመዝግባ ወደ ሁለተኛውና ዲጂታል ኢትዮጵያ 2030 ትግበራ ምዕራፍ ውስጥ ገብታለች። ዶክተር በለጠ ሞላ የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስትር ዲጂታል 2030ን ኢኒሼት ስናደርግ 2025 ላይ የተገኙ ውጤቶችን በሂደቱ ላይም የተማርናቸው ሌሰንስ እነሱን ይዘን ነው እሱ ላይ ቆመን ነው 2030 ደግሞ የተሻለ ውጤት የምናስመዘግብበት የተሻለ የዲጂታል ቁመና የዲጂታል ኢኮኖሚ ግንባታ ሞር ሞደርን የሆነ የኢኮኖሚ ስርዓት ውስጥ ይገባል ብለን ለዛ ማስቻይ የሆኑ የልማት ስራዎች የሚሰሩበት ተቋማት መንግስትም የግል ዘርፉም ሁሉም ዜጋውም አጋሩም ሁሉ ተባብረን ስራ የምንሰራበት ይሆናል ብለን ፍኖቱ ተቀምጧል። በዛ አግባብ ኢምፕሊመንት እያደረግን እንሄዳለን ማለት ነው። የዲጂታል ኢትዮጵያ ትግበራ አንዱ ስኬት ካስመዘገበባቸው ዘርፎች መካከል የፋይናንስ ዘርፉ ነው። ከጥሬ ገንዘብ ግብይት ወደ ዲጂታል ክፍያ ስርዓት እንዲሸጋገር እድል ፈጥሯል። በቅርቡ የወጡ መረጃዎች እንደሚጠቁሙት ባለፈው በጀት ዓመት ብቻ 18 ትሪሊዮን ብር በዲጂታል ግብይት ስርዓት ተፈጽሟል። በሌሎችም የመንግስትና የግል ተቋማት አገልግሎቶች ላይ መሰረታዊ ለውጥ እያመጣ ነው። የዲጂታል ኢትዮጵያ 2030 ስትራቴጂ የተጀመረውን የዲጂታል ትራንስፎርሜሽን አቅም ማሳደግ ላይ ያለመ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። የዲጂታል ኢትዮጵያ 2025 መተግበሩ መሬትን እንደማለስለስ ተደርጎ ይወሰዳል። የተወሰኑ ዘሮችም ተዘርተዋል፣ መብቀል የጀመሩ አሉ። የዲጂታል ኢትዮጵያ 2030 ቀሪ ዘሮችን ዘርቶ አብቅሎ ኮትኩቶ አርሞ ከዛ የሚገኘውን ፍሬ ሃርቨስት የማድረግ ጉዳይ እንደሆነ እገነዘባለሁ። የዲጂታል 2030 4 መሠረታዊ ዘርፎች ላይ ያተኮረ ነው። አካታች የዲጂታል ኢኮኖሚ፣ የዲጂታል መሠረተ ልማት፣ የሰው ኃይል ልማትና የዲጂታል አስተዳደር። ይህ እውን እንዲሆን ተቋማት በጋራ ተቀናጅተው የሚተገብሩት ነው። ኢትዮ ቴሌኮም የዲጂታል መሠረተ ልማቶችን በመዘርጋት ለዲጂታል ኢትዮጵያ 2030 ትግበራ አስቻይ ሁኔታዎችን መፍጠር የተሰጠው ኃላፊነት ነው። ፍሬሕይወት ታምሩ የተቋሙ ዋና ሥራ አስፈጻሚ አካታችና ተደራሽ ለሆነ ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት ተዕለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት፣ ኢኮኖሚ የሚሳለጥበት፣ የሚፈጥንበት፣ ተደራሽና አካታች የሚሆንበት ማለት ነው። ዲጂታል ኢትዮጵያ የዲጂታል ቴክኖሎጂ እድሎችን በመጠቀም ፈጠራ የታከለበትና በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት የሚያስችል ስትራቴጂ ነው። ስትራቴጂው በርካታ የመንግስት አገልግሎት አሰጣጥን በማዘመን የአገልግሎት ተደራሽነትና ፍጥነትን ማሳደግ ነው። የኢትዮጵያ አርቲፊሻል ኢንተለጀንሲ እቅዱ እውን እንዲሆን የበኩሉ መወጣት እንደሚጠበቅበት የተቋሙ ዋና ዳይሬክተር ዶክተር ወርቁ ጋቸና ተናግረዋል። የዲጂታል 2030 የተቀመጠው ስትራቴጂ በጣም ትልቅና ብዙ ስራዎችን የሚጠይቀን ነው። ከዚህ ውስጥ እንግዲህ አንዱ አሻጋሪ
ወይም ደግሞ አስፈንጣሪ ቴክኖሎጂዎችን መጠቀም መቻል አለብን ማለት ነው። አሻጋሪ ፈጠራዎችን ካልተጠቀምን በስተቀር ዲጂታል 2030 ላይ መድረስ አንችልም። እነዚህ በተለይ ኢመርጂንግ ቴክኖሎጂ የሚባሉት ዲጂታል ኢኮኖሚን እየቀረጹ ነው ያሉት። ይሄም እንግዲህ በብዙ ኢንዱስትሪዎች ውስጥ በመግባት አዳዲስ እድሎችን ነው የሚፈጥሩት ማለት ነው። እንደ አውሮፓውያን አቆጣጠር በ2030 ኢትዮጵያ ከሀገር ውስጥ አጠቃላይ ምርት ዲጂታል ዘርፉ 12 በመቶ ድርሻ እድገት እንደሚኖረው ይጠበቃል። ይህ ደግሞ ኢትዮጵያን እንደ ሀገር ከቴክኖሎጂ ተከታይነት ወደ ቴክኖሎጂ አመንጭነት የሚያሻግር ነው። ሁለተኛው ምዕራፍ ዲጂታል ኢትዮጵያ 2030 አካታችና ተደራሽ የቴክኖሎጂ ትራንስፎርሜሽን መፍጠር አንዱና ትልቁ ግብ ነው። ለዚህ ደግሞ ዜጎች የፋይዳ መታወቂያ ማግኘት መሰረታዊ ጉዳይ ነው። ፋይዳ ዛሬ መታወቂያ ብቻ አይደለም፣ የዘመነ ደህንነቱ የተጠበቀ ሁሉን አቀፍ የዲጂታል አገልግሎት ለማግኘት እድል የሚፈጥር ነው። አቶ ዮዳሄ አርያ ስላሴ የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር 30 ሚሊዮን ኢትዮጵያውያን ተመዝግበዋል። በክቡር ጠቅላይ ሚኒስትር የወረደው አዲሱ የመንግስት አቅጣጫ 100% ግቦች መካከል አንደኛው ፋይዳ ነው። ፋይዳ የዲጂታል ኢትዮጵያ 2025-2030 በሁለቱም ሰነዶች ላይ እንደ ቁልፍ መሰረት የተቀመጠ ጉዳይ ነው። እንዴት መታወቂያ እንደዚህ አይነት ትላልቅ ስትራቴጂ ሰነዶች ላይ እንደ ቁልፍ ነገር ተያዘ ከተባለ ከሚያመጣው ኢንክሉዥን ነው የመጀመሪያው። የፋይዳን ጉዳይ አበክረን መስራትና 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት።